መቼም ሕማማት ሲገባ መጨባበጥ ይፈቀዳል አይፈቀድም? ሕፃን ልጅ ክርስትና አይነሳም። የሞተ ሰው ጸሎተ ፍትሐት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነ ያኔ ነው እመቤታችን የልጇ መሰቀል ዜና የሰማችው ያወቀችው። እኔን የፈጠሩ እጆች እንዴት ተቸነከሩ አለ ቅዱስ ገብርኤል። ሰይፉን ወረወራት ነው የሚለው። በጨለማ ያላችሁ ተገለጡ አላቸው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተቀበላቸው መከራዎች ጋር በተያያዘ እያንዳንዱ ሚስጥር ትርጉሙ ምንድን ነው የሚለውን ዶንኪ በጎን ሰብስክራይብ አድርጉና እንዲህ አይነት መንፈሳዊና በጎ ሀሳቦች ይድረሷችሁ። እስከ መጨረሻው አብራችሁን ቆዩ። ሕማማቱን በቂ እውቀት ይዛችሁ ትጀምሩታላችሁ። ወደ መምህር ዮሐንስ እየሄድኩ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ነሳ ደዌነ ደዌያችንን ተቀበለ፣ ወጾረ ሕማመነ ሕመማችንን ተሸከመ። ቃሉ የሚገኘው በትንቢተ ኢሳይያስ ምዕራፍ 53 ላይ ወኢያስቆረረ ቁስላቲነ የኛን መተላለፍ አልተጸየፈም እግዚአብሔር እያለ ነብይ እግዚአብሔር ኢሳይያስ ይነግረናል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ሕማሙን የምታስብበት ሳምንት አዘጋጅታ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን ለኛ የተቀበለውን ጸዋትወ መከራ በተለየ መልኩ ታስባለች ቅድስት ቤተክርስቲያን። በየቀኑ የምናስበው እንዳለ ሆኖ ዓርብ በሆነ ጊዜ ይልቁንም በሰሙነ ሕማማት በበለጠ ትኩረት ሰጥተን ክርስቶስ ስለኛ የተቀበለውን መከራ እናስባለን። የጥንት ክርስቲያኖች ሰሙነ ሕማማትን የሚያስቡት በተለያየ ጊዜ ነበረ። መጋቢት 22 እስከ 28 ሰሙነ ሕማማት ብለው ግብረ ሕማሙን እያነበቡ ግብረ ሕማሙን እየሰሙ ሰሙነ ሕማማትን ያስቡ ነበረ። ይህም ብቻ አይደለም። አብይ ጾምን የሚጾሙት የጥንት ክርስቲያኖች በዓለ ጥምቀትን ካከበሩ በኋላ አብይ ጾምን ይጾማሉ። ስለዚህ አብይ ጾምም ሰሙነ ሕማማትም ትንሣኤም በተለያየ ጊዜ ነበረ የሚከበረው። ኋላ ላይ ግን 8ኛው ሳምንት ሆሳዕና ብለን ካከበርን በኋላ ቅዳሴው ተቀድሶ ሰርሖተ ሕዝብ ከሆነ በኋላ ሕማሙን፣ ሞቱን የኢትዮጵያ ቤተ ክርስቲያን ከሆሳዕና ከሰዓት ጀምራ ነገረ ሕማሙን ሰሙነ ሕማማት ብላ ሰይማ ታከብራለች ማለት ነው። ትንሣኤው የሚከበረውም በጥንት ክርስቲያኖች ከአይሁድ የፋሲካ በዓል ጋር ነበረ እና ይህን ቀመሩን ቅዱስ ዲሜጥሮስ እስከቀመረው ድረስ ትንሣኤ ከእሁድ፣ ስቅለት ከዓርብ፣ ጸሎተ ሐሙስ ከሐሙስ፣ ምሴተ ሐሙስ ከሐሙስ ቀን፣ በዓለ ሆሳዕና ከእሁድ ቀን እንዳይወጣ ሰሙነ ሕማማትም ከአብይ ጾም ቀጥሎ ባለው ሳምንት እንዲታሰብ የትንሣኤ በዓልም ከአይሁድ የፋሲካ በዓል ጋራ እንዳይሆን ብለው ቅዱስ ዲሜጥሮስ በቀመረው መሰረት አባቶቻችን 318ቱ ሊቃውንት በኒቀያ በተሰበሰቡ ጊዜና የትንሣኤው በዓል የክርስቲያን ሰንበት በተባለችው በሰንበት እንጂ ከአይሁድ የፋሲካ በዓል ጋር መከበር የለበትም ብለው በሰንበተ ክርስቲያን እንዲከበር ወስነዋል ማለት ነው። ስለዚህ ይህ ሰሙነ ሕማማት ወይንም ሰሙነ ቅድስት ይሉታል። ሰሙነ ቅድስት ማለት በዓመቱ ውስጥ ከሚውሉ ሳምንታት የተለየችው ሳምንት ሲሉ አባቶቻችን ሰሙነ ቅድስት ብለውታል ማለት ነው። በአባቶቻችን አስተምሮ ሰኞ ማለት ሁለተኛ ቀን ማለት ነው በፍጥረት። በሰሙነ ሕማማት ግን የመጀመሪያ ቀን ነው። መርገመ በለስ ትባላለች። ክርስቶስ በለሷን የረገመበት ቀን መታሰቢያ ነው። በዚህ በሕማማት ውስጥ ያለው ማክሰኞ የጥያቄ ዕለት ይባላል። አይሁድ ቤተ ጸሎት ትሰመይ ብሎ በሆሳዕና ዕለት በአህያ ውርንጫ ተጭኖ ቤተ መቅደሱ ሲገባ ቤተ መቅደሱን የመሸጫ የመሻቀጫ የመለዋወጫ ቤት አድርገው ስለነበረ ቤቴ የጸሎት ቤት እንጂ የሸቀጥ ቤት አይደለም ብሎ ስላስወጣቸው በምን ስልጣንህ እነዚህን ታደርጋለህ ብለው አይሁድ ጠይቀውታል ጌታን።
ጌታም የልባቸውን ክፋት ያውቃልና ጥያቄያቸውን በጥያቄ መልሶላቸዋል። የዮሐንስ ጥምቀት ከምድር ነው ከሰማይ ነው ብሎ ሲጠይቃቸው ከሰማይ ነው ብንል ለምን አላመናችሁም? ከምድር ነው ብለው ዮሐንስን ህዝቡ ያከብሩታልና ስለዚህ ምን እንበል ብለው አናውቀውም እንበለው ብለው አናውቀውም ብለው መለሱ። ሰሙነ ሕማማት ውስጥ ያለው ማክሰኞ የጥያቄ ዕለት ተብሎ ተሰይሟል። ሮብ ምክር አይሁድ ይባላል። ሽማግሎቹ ካህናቶቹ ተሰብስበው ይሰቀል 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 እያሉ ቢነጋገሩም በንግግር ሳይገባቡ ተበትነዋልና በዕለተ ረቡዕ ግን ምክር አይሁድ የጸናበት ነው። አይሁድ ክርስቶስን እንደሚገሉት ክርስቶስን እንደሚሰቅሉት ምክር ያጸኑበት ስለሆነ ቤተክርስቲያን ይህንን ቀን ምክር አይሁድ ብላ ትጠራዋለች ማለት ነው። ሌላው ለፍጥረት 5ኛ ለሰሙነ ቅድስት 4ኛ ቀን የሆነው ጸሎተ ሐሙስ ወይንም ምሴተ ሐሙስ። ይህ ብቻ አይደለም፣ ቅዱሱ ሐሙስ እያሉ አባቶቻችን ኢትዮጵያ ሊቃውንት ይሰይሙታል ማለት ነው። ይህ ቀን ለኛ ልዩ ነው። ክርስቶስ መስዋዕተ ኦሪትን አሳልፎ መስዋዕተ ሐዲስ ኪዳንን ለኛ ለልጆቹ የሰጠበት። ይህ ብቻ አይደለም፣ በተለይ ከሰኞ እስከ ዓርብ ያለው ቀን የ5500 ዘመን ያ የጨለማውን ዘመን የሱ ማስታወሻ ነው። በዚህ በሰሙነ ሕማማት ውስጥ ከምእመናን ዳዊትና ውዳሴ ማርያም መስማት ያለባቸውና ሌላ መጻሕፍት አብዝተን እንድንጸልይ አይመከርም ማለት ነው። እና ሰኞ፣ ማክሰኞ፣ ሮብ ምንም አይነት የሐዲስ ኪዳን ስርዓት አታከናውንም ቅድስት ቤተክርስቲያን። ሐሙስ ግን የሐዲስ ኪዳን ዶግማ የሆነው ቅዱስ ሥጋው ክቡር ደሙ የተሰጠበት ቀን ስለሆነ በለሆሳስ ቅዳሴ ትቀድሳለች ቅድስት ቤተክርስቲያን ማለት ነው። ጌታ በአልዓዛር ቤት ራት ተዘጋጅቶ ሐዋርያት ሁሉም ሲሄዱ የቤቱ ባለቤት አልዓዛር ቤቱ በር ላይ ቆሞ እንደ አብርሃም ገሃሶ አጋስቴ ባው ቤተ ገብር ክሙ እንዳለ አብርሃም ማለት ነው ጌቶች ወደ ቤት ግቡ ብሎ ስላሴን እንደተቀበለ አልዓዛርም እንግዳ ይልቁንም ከእንግዳም እንግዳ ምድርና ሰማይን የፈጠረው አምላክ ከተማሮቹ ጋር ወደ ቤቱ ነውና የሚመጣው በሩ ላይ ቆሞ ለጌታው የተለየ መቀመጫ የተለየ ስጋጃ አንጥፎ የተለየ ቦታ አዘጋጅቶ ሐዋርያት ወደ ቤቱ ሲገቡ በሩ ላይ ቆሞ ይመለከታቸዋል ማለት ነው። ሐዋርያት አንገት ላይ የብርሃን ሐብል የብርሃን መነሳንስ ተደፍቶላቸው በጭንቅላታቸው ላይ ጸጋቸው ተገልጾለት ሐዋርያትን ያያል። ሐዋርያት 11ዱ ከገቡ በኋላ 12ኛው ይሁዳ ውሃ ሊጠጣ ወደ ኋላ ቀርቶ ነበርና ይሁዳ ሲመጣ ግን ይሁዳ አንገት ላይ እባብ ተጠምጥሞ ምላሱን አውጥቶ እያውለበለበ በጆሮው ምራቁን ሲተፋበት ሲተነፍስበት ይልቁንም ክፉ ነገርን ሲነግረው አየ። አልዓዛር ደንግጦ በሩን ዘጋበት። አምላካችን ፈጣሪያችን ኢየሱስ ክርስቶስ በውስጥ ሆኖ አልዓዛርን ይሁዳን አስገባው ብሎታል። ለምን? ለሐዋርያት ከገለጠው ሚስጥር ቢለየኝ ነው የሸጥኩት እንዳይለው ማለት ነው። አንድም ይሁዳ ገብቶ ሚስጥር አይቷል። የቅዱስ ቁርባኑን ነገር ስጋዬን ብሉ ደሜን ጠጡ ሲባል አብሮ ከዛ ተሳትፏል። ቅዱስ ስጋውን በልቷል፣ ክቡር ደሙን ጠጥቷል። አንድ የእግዚአብሔር ነቢይ ሊያስተምር ሲሄድ ሌሎቹ እረኞች ከመቀመጫቸው ተነስተው ሲያከብሩት፣ ይሁዳ ግን ትዕቢተኛ ስለሆነ ሳያከብረው ቀርቷል። የእግዚአብሔር ነቢይ ሲያስተምር ውሎ ማታም ሲመለስ ሌላዎቹ እረኞች ሌላዎቹ ሰዎች ሲነሱ የይሁዳ አባት ግን ሳይነሳለት ቀርቷል። ያ ነቢይ ትንቢት ተናግሯል። ይህ ሰው የሚወልደው ዘአቡሁ እልገቱ ዘእሙ ብእሲቱ ዘእግዚኡ ሴጡ ብሎ ትንቢት ተናግሯል። ከዚህ ሰው የሚወለደው አለ እንግዲህ ጌታውን የሚሸጥ አባቱን የሚሰልብ የሚገል እናቱን የሚያገባ ነው ብሎ ነብዩ ትንቢት ስለተናገረበት የመጨረሻው ዘግዚኡ ሴጡ ያለው በምሴተ ሐሙስ ምሽት ላይ ተፈጽሞበታል ማለት ነው። እናቱንም አግብቷል። ከዕለታት አንድ ቀን ነብዩ የተናገረውን ነገር ሰምቶ ማታ ሄዶ ይሁዳ አባት ለይሁዳ እናት ነገራት። አንተስ ቢሆን አትነሳለትም አለችው። አይ አልተነሳሁለትም አላት። ምን እናርግ ተባባሉ። በቃ ከዚህ በኋላ አንውለድ ተብለው ተመካከሩ። ከዕለታት አንድ ቀን በልቶ ጠጥቶ ፈቲው ተነሳበት። ፈቃዴን ፈጽሚልኝ አላት። ምን ነው? ያ የእግዚአብሔር ነቢይ ትንቢት ተናግሯል። እናቱን የሚያገባ ልጅ ጌታውን የሚሸጥ አባቱን የሚገል ልጅ ተብሎ የለ አለችው። ግድ የለም ሳይቀርመን እንቀርመዋለን ብሎ የይሁዳ አባት ተገናኛት።
የነቢያት ቃል እውነት ነውና ይህ ሁሉ ተከናውኖበታል። ይሁዳ ተወለደ። ከተወለደ በኋላ እናትና አባቱ ባህር ላይ ጣሉት። በባህር አሳ አስጋሪዎች አግኝተው ወደ ሌላ ሀገር ወስደው አሳድገውታል። ጸብን የሚወድ ሆኖ አደገ። ይሁዳ የአባቱ ሀገርና ተወልዶ ያደገበት ሀገር ጦርነት ገጠሙ። በጦርነቱ አባቱን አገኘው። አባቱን ሰልቦ ገሎታል። እናቱን ማርኮ አግብቷታል። ካገባት በኋላ የዚህ ሀገር ሰው ዘመድ አይልሁም ምሳ አለችው። እናቱ ማለት ነው። ባህር ተጥለህ የተገኘህ ነህ ይሉኛል አላት። በመቼ ዘመን አለችው። ዘመኑን ሲነግራት አንተ ጉደኛው ነህ ብላ እናቱ መሆኑን ነግረዋለች። እናቱን ግን አግብቷት ነበረ። በናዝሬት በገሊላ ኢየሱስ ክርስቶስ የሚባል ጌታ መጥቷል፣ ኃጢአት ያስተሰርያል፣ ይቅር ይላል ብለዋል። ወደዛ እንሄድ ተባብለው ይሁዳም እናቱም ተነስተው ወደ ጌታ ወዳለበት ሄዱ። እሱን ኃጢአቱን ይቅር ብሎ ከ12 ሐዋርያት ጌታ ጨምሮታል። እናቱንም ይቅር ብሎ ከ36 ቅዱሳት አንስት እንዳንድ አድርጓታል ማለት ነው። ቅዱስ ሥጋውን ክቡር ደሙን ሐዋርያት ሲቀበሉ አብረው ተቀብሏል ማለት ነው። ኃጢአታቸውን ተናዘው በእምነት ይህ የተቆረሰው የፈጣሪ ኢየሱስ ክርስቶስ ቅዱስ ሥጋ ነው፣ ይህ የፈሰሰው በቀራንዮ የፈጣሪ ክቡር ደም ነው ብሎ ዛሬ የሚቀበለው የሐዋርያት አምኖ ንስሐ ገብቶ እግዚአብሔርን ይቅርታ ጠይቆ የሚቀበለው የሐዋርያት ምሳሌ ነው። ወይንም ደግሞ ይህም ብቻ አይደለም፣ ጌታ እንዲህ ብሏል፣ ከናንተ መካከል ለ30 ብር አሳልፎ የሚሸጠኝ አለ። ቅዱስ ጴጥሮስ ጌታ ሆይ ሐዋርያት ማን ነው? ቅዱስ ጴጥሮስ ሞትም ቢሆን ካንተ ጋር ነኝ ሲለው እውነት እውነት እልሃለሁ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ በሐሙስ ማታ ነግሮታል ማለት ነው። ቅዱስ ሥጋውን ክቡር ደሙን ምስጢሩን ከገለጸላቸው በኋላ ይህ ነገ ስለናንተ የሚቆረሰው ሥጋዬ ነው ብሎ ንሱ ተቀበሉ ብሎ ጢሟጣሙሙ ይላል። ቆርቦ አቁርቧቸዋል። አንድም ለማስደፈር ነው። ሁለተኛም ደግሞ ምስጢሩ ዛሬ ካህናት ጌታ ሳይቆርብ ለሐዋርያት አቁርቧቸው ሳይቀበል አቀብሏቸው ቢሆን ኑሮ ካህናት አቀብለው አቁርበው ሳይቆርቡ እንዳይወጡ ለማድረግ ነው ጌታ ማለት ነው። ሕጉን ስርዓቱን ለማሳየት ነው። ማታ 3 ሰዓት በሆነ ጊዜ ይሁዳን ወዳሰብክበት ሂድ። አይሁድ ምክራቸውን ሲያጸኑ ይሁዳን 30 ብር ሰጥተውት ጌታን አሳልፎ እንደሚሰጣቸው ተዋውለው ነበር ማለት ነው። በሲመኑ ታገቦ ለወልደ እጓለ እመሕያው በመሳም አሳልፎ እንደሚሰጣቸው ከተነጋገረ በኋላ ልክ ሐሙስ ማታ ላይ ይሁዳ ጌታን አሳልፎ ለመሸጥ ወደ አይሁድ ሄዷል። ብሩ ንግስተ ሳባ ኢትዮጵያዊት ንግስት ነበረች። ንግስት ማክዳም ይላታል፣ አዜምም ይላታል። ወደ ሰለሞን ቤተ መንግስት ስትሄድ እዚህ እግሯ ላይ የበቀንድ የሚያህል ሸኮና ወጥቶባት ነበረ። ሰለሞን በእስክንድር ከገነት ያመጣው ዛፍ ነበረ። እሱም ሰሎሞን ቤተ መንግስቱ በር ላይ ያ እንጨት ወርቆ ይኖር ነበረ። ንግስት ማክዳ እዚህ ያ ሰኮና የሚያህለው የበቀንድ የሚያህለውን ነገር ወደ ሰሎሞን ቤተ መንግስት ስትገባ ገንጥሎላት ስለገባ በደጅህ የወደቀ እንጨት እንደዚህ አይነት ታምር ሰራልኝ ብላ ለሰሎሞን ስትነግረው ይህ እንጨትማ ሽልማት ይገባዋል ብለው ሰሎሞን 1 ብር ንግስተ ሳባ ኢትዮጵያዊት 1 ብር አውጥተው ለዛ ለእንጨት ሸልመውታል። ከሰሎሞን በኋላ ክርስቶስ ተሰቅሎ ዓለምን እስከሚያድን ድረስ 28 ነገስታት ነግሰዋል። 28ቱም ነገስታት ሲነግሱ ለዛ እንጨት 1 ብር እያዋጡ ሰጥተውታል። 28ቱ ነገስታት 28 ብር፣ የንግስተ ሳባ 29፣ የሰሎሞን 1 ብር 30 ብር። ያ ይሁዳ ከአይሁድ የተቀበለው 30 ብር ያ ነው ብለውም ይተርካሉ። ይህም አይደለም ታሪኩም ሌላ ነው ብለው የሚተርኩ ሊቃውንት አሉ። እና ያ ለ30 ብር አሳልፎ ጌታውን ይሁዳ ሽጦታል። ልክ ምሽት ሐሙስ ላይ ሐዋርያት እንዳይተኙ በፍጹም ትጋህ እንዲጸልዩ ጌታ ነገራቸው። ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ተግታችሁ ጸልዩ አላቸው። ጌታ ሄዶ ጸልዮ ሲመለስ ሐዋርያት ተኝተዋል። ኋላ ላይ አይሁድ በችቦ መተው መምህራችን ኢየሱስ ክርስቶስ እሱ መሆኑን በመሳም እነግራችኋለሁ ስላለ በሲመኑ ታገቦ ለወልደ እጓለ እመሕያው በመሳም ጌታውን አሳልፎ ለ30 ብር ሽጧል። አይሁድም ጌታን ሐሙስ ማታ ይዘውታል። በሐና በየቀያፋ ግቢ ወስደው ሲደበድቡት አድረዋል። የግርፋቱ መከራው የወረደበት የጅራፍ ውርጅብኝ ማቾፉ በጌታ ላይ የተፈጸመበት ግፍ ፍጡር ገልጦት የማይጨርሰው ነው። የጌታ ጸዋቶ መከራ
ሌሊት ፊቱን ሸፍነው ማነው ፊትህን የመታህ እስኪ አምላክ ከሆንክ እወቅ እያሉ ሲዘብቱበት አድረዋል። ለዓርብ ሌሊት ነጋ፣ ጎህ ቀደደ፣ ወጸቢሖ ተማከሩ ሊቃነ ካህናት። በነጋ ጊዜ ሊቃነ ካህናት እንዴት አድርገው መድኃኔዓለምን እንደሚሰቅሉት ተማከሩ። ከዛ ይዘውት ሄዱ። አገቱኒ ከለባት ብዙሃን ወሃዙኒ ማህበሮሙ ለእኩያን ይላል ዳዊት። ብዙ ውሾች ከበቡኝ አለ ዳዊት የተናገረውን ጌታ። ብዙ ውሾች ከበቡኝ፣ ወአሃዙኒ ማህበሮሙ ለእኩያን የክፉዎች ማህበር ያዘኝ አለ ጌታ። ስለዚህ እየደፉ እያዳፉ እየመቱ እየገረፉ እያሰቃዩ መከራ እያጸኑ ምራቅ እየተፉ ወደ ጲላጦስ ወሰዱት። የጲላጦስ አደባባይ በ3 ሰዓት ደረሰ። በጲላጦስ አደባባይ ሆነው ይሰቀል 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 አሉ። ምንድነው አለ ጲላጦስ። የለም ሕጋችንን ሽሯል፣ በሰንበት ሙት አንስቷል፣ ለምጻም አንጽቷል፣ በዓል ሽሯል፣ ቤተ መቅደሱን አፍርሼ በ3 ቀን እሰራዋለሁ ብሏል ብለው አይሁድ ክሳቸውን ደረደሩ። መሞት የሚገባን እኛ ስንሆን እሱ ሊሰቀልልን ይሰቀል ይሰቀል ተባለ። መታመም መከራ መቀበል የሚገባን እኛ ኃጢአተኞች ስንሆን የኛን መከራ ተቀበለ። ለዚህ ነው ነብየ እግዚአብሔር ኢሳይያስ ነሳ ደዌነ ደዌያችንን ተቀበለ ወጾረ ሕማመነ አው ሕመማችንን ተሸከመ። ግፍኦም እግዚኦ ለለ ገፉኒ ገፉት፣ መከራ ጸኑበት፣ ደበደቡት። 6666 ግርፋት በሰውነቱ ላይ ያሳረፉበት። በኦሪት መጽሐፍ ላይ አይሁድ የሚሰቅሉትን አይገርፉትም፣ የሚገርፉት ደግሞ አይሰቀልም ማለት ነው። ስለዚህ ጲላጦስ 40 ገረፉት ብሎ ፈረደ። ለምን ቢባል ከገረፉት አይሰቅሉትም ብለው፣ እነሱ ግን ይሰቀላሉ። የመድኃኔዓለም የዕለተ ዓርብ መከራው የተደራረበ ነውና 6666 ግርፋት ገርፈው ስጋው አልቆ አጥንቱ ሀጫ በረዶ መስሎ እስከሚታይ ድረስ መከራ ጸኑበት። ኦርቶዶክሳውያን ወገኖቼ የመድኃኔዓለም ሕማሙ፣ ሞቱ፣ ስቅላቱ፣ ግርፋቱ የደረሰበት ጸዋይቶ መከራ በፍጡር አንደበት፣ በፍጡር አይምሮ፣ በፍጡር ማንነት ተገልጾ የሚያልቅ አይደለም፣ ከአይምሮ በላይ ነው። ለዚህ ነው ኢትዮጵያዊው ሊቅ ቅዱስ ያሬድ አመ ይሰቅልው አይሁድ ለእግዚ አለ። አይሁድ መድኃኔዓለምን በሰቀሉት ጊዜ ሚካኤል አርመመ ወገብርኤል ተደመ ይላል። ሚካኤል ዝም አለ። የመድኃኔዓለም መሰቀል፣ የመድኃኔዓለም መገረፍ፣ የፈጣሪ ያንን ሁሉ ጸዋትወ መከራ መቀበል ከተፈጥሮ በላይ ሆኖበት ዝም አለ። ወገብርኤል ተደመ። አይሁድ መድኃኔዓለምን በሰቀሉት ጊዜ ሚካኤልና ገብርኤል ሊሰግዱለት ለፈጣሪያቸው ከሰማይ ወደ ምድር መጡ። ፈጣሪያቸው ቀራንዮ አደባባይ ላይ የዕለተ ዓርብ መከራውን አዩ፣ ተመለከቱ። ይሰቀል 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 የሚለው ቃል ድምፅ በስቶ አየለ። እንደ ሕጋችሁ እንደ ፈቃዳችሁ አድርጉት ብሎ ጲላጦስ አሳልፎ ለአይሁድ ሰጠው። መስቀሉን ተሸክሞ ወደ ቀራንዮ አመራ። መስቀሉ ከብዶትም በስጋ መሬት ላይ ወደቀ። እየወደቀ እየተነሳ 14 የመከራ ምዕራፎችን አልፎ ቀራንዮ አደባባይ ላይ በ6 ሰዓት ሰቀሉት። ሲሰቀል መስቀል ላይ እያለ ነው ሚካኤልና ገብርኤል ሊሰግዱለት ሲመጡ ፈጣሪያቸው ተሰቅሎ ያዩት። አመ ይሰቅልው አይሁድ ያለው ቅዱስ ያሬድ ማለት ነው። ትሁቱ ቅዱስ ሚካኤል የመድኃኔዓለም ቸርነት፣ የመድኃኔዓለም አባትነት እንዴት በፈጠረው ፍጥረት ይህ ሁሉ መከራ ደረሰበት እንዴት ተሰቀለ ብሎ ደንግጦ ሚካኤል ዝም አለ። ቅዱስ ሚካኤል እጆቹን ቸንክረው በጠንካራ ብረት በጠንካራ ብረት በዕፀ መስቀሉ ቀራንዮ ዋለ። ወገብርኤል ተደመ ይላል። ቅዱስ ገብርኤል ተገረመ። እኔን የፈጠሩ እጆች እንዴት ተቸነከሩ አለ ቅዱስ ገብርኤል። ተገረመ። ይህ ምንድናቸው? እኔን ጥቃቅ ወይ እነሱን አጥፋ ወይ እኔን አጥፋ ብሎ ቅዱስ ገብርኤል ሰይፉን ወረወራት ነው የሚለው። የቅዱስ ገብርኤል ሰይፍ የቤተ መቅደሱን መጋረጃ ለሁለት ሰንጥቃ መሬትን ሰንጥቃ ከመሬቱ በታች ስትምዘገዘግ ትኖራለች። የገብርኤልን ሰይፍ የሚሸከም ዓለም ስለሌለ በዕለተ ምጽአት ግን ለፍርድ ትመለሳለች።
6 ሰዓት በሆነ ጊዜ እጆቹን እግሮቹን በቀኖት ችንካር ሳዶር፣ አላዶር፣ ዳናት፣ አደራ፣ ሮዳስ በተባሉ በ5 ችንካሮች ቸንክረው የግርግሪት አስረው በችንካር ላይ አድርገው በመስቀል ላይ አውጥተው ወደ ሰማይ ብድግ ሲያረጉት ፀሐይ ጨለመች፣ ጨረቃ ደም ሆነች። ከዋክብት የፈጣሪያችንን ርቃን አናሳይም ብለው ፀሐይ ብርሃኗን ከለከለች። ከዋክብት ከሰማይ ወደ ምድር ረገፉ። የቤተ መቅደሱ መጋረጃ ለሁለት ተከፈለ። አይባን ተፈተቱ፣ ድንጋዮች ተሰነጣጠቁ፣ መቃብራት ተከፈቱ። ተናወጠች መባረክትም ታዩ፣ ተቆጣ ባህሩ። በሰማይ 3 በምድር 4 ነገሮች ተከናወኑ። የባህሪ አምላክ መሆኑን የሚያስረዱ አይሁድ ምን ያህል ልባቸው የከፋ ነው! እንዴትስ አይነት ልቦና ነው ያላቸው! ያልበደላቸውን ያላጠፋውን ንጹሕ ባህሪ አምላካቸውን በእንዴት አይነት ግፍ እንደሰቀሉት ግዛን ፍጥረታት ሳይቀሩ አምላክነቱን መሰከሩ። መቃብራት ተከፈቱ። ከ600 ዝቅ ከ500 ከፍ የሚሉ ሙታን ከእግረ መስቀሉ ተነሱ። እስከ 40 ቀን የቆዩ አሉ። ወዳው መስክረው ያረፋሉ የባህሪ አምላክነቱን። ያኔ ነው እመቤታችን የልጇ መሰቀል ዜና የሰማችው ያወቀችው። ሐዋርያት ሁሉም ተበትነዋል። ከመከራው ያራቀ መከራውን በርቀት አሻግሮ ሲመለከት ሲያየው አለ ከጎኑ ያልተለየ ከአንድ ተማሪው ከዮሐንስ ወልደ ነጎድጓድ በስተቀር ሁሉም ሐዋርያት ተበትነዋል። እመቤታችንን እንኳን ወደ ቀራኔው አምጥቶ ልጇን የሚያሳያት አጣች። እየወደቀች እየተነሳች ቀራኔው አደባባይ ላይ ስትሄድ ልጇ በመስቀል ተሰቅሎ በቀኖች ችንካር ተቸንክሮ አየችው። ምድርና ሰማይን የፈጠረው አምላክ በድንግልና ጸንሳ በድንግልና የወለደችው የድንግልና ጡት አጥብታ ያሳደገችው ልጇ ምንም ሳይበድል ቀራንዮ ላይ ተሰቅሎ አገኘችው። እመቤታችን ቀነውኒ እደውየ ወእገርየ እጆቹን እግሮቹን ቸነከሩት የመድኃኔዓለምን። በ9 ሰዓት ወወደዩ ሐሞተ ውስተ መብልዕየ ወአስተይዊኒ ብሄያ ለጽምየ እንዳለ ነቢየ እግዚአብሔር ቅዱስ ዳዊት ተጠማው ሲል ሐሞት ከርቤ ሆምጣጤ ጨምረው በሰፍነግ አድርገው ሰጡት። ቀምሶ ተፋው። ከጌታዬ ደመኝነት ጋር አልተባበርም ብሎ ተለይቶ የዋለ ሰው ነበረ። ጌታ ኢየሱስ ክርስቶስ እንዴት ሆነ ብሎ ሲጠይቅ አይሁድ ገረፉት፣ አሰቃዩት፣ ሰቀሉት። በመስቀል ተሰቅሎ ሞተ ብለው ነገሩት። ለንጊኖስ ይባላል። አንድ አይና ሰው ነው። አይሁድ ያኔ አዋጅ አሳውጀው ነበር፣ ሕግ አውጥተው ነበር። ከጌታ ደመኝነት ጌታ ሲሰቀል ጌታ ሲገረፍ በናዝሬቱ ኢየሱስ ክርስቶስ መከራ ያልተባበረ ሀብቱ ይወረስ፣ ቤቱ ይፍረስ፣ ይቃጠል፣ እሱ ይገደል ብለው አይሁድ አዋጅ አሳውጀው ነበርና ከሞተማ ብሎ ወደ ቀራንዮ በፈረስ ሂዶ ሲደርስ ጌታ መስቀል ላይ ሆኖ አገኘው ማለት ነው። አንድ አይናው ለንጊኖስ በጦር የጌታን ጎን ሲወጋው ከቀይ ጎኑ ደምና ውሃ ፈሰሰ። ደሙ ለመጠጣችን ውሃው ለጥምቀታችን ማየገቡ እንደ ለፊደል ሆኖ ስለወረደ መላእክት እጆቹ እግሮቹ በተቸነከሩበት ላይ ደም ይፈስ ስለነበረ በብርሃን ጽዋ ተቀብለው ዓለምን የሚረጯት ነውና ለንጊኖስ ጎኑን ሲወጋው ደሙ ተፈናጥራ አይን የሌለችው ቦታ ላይ ብታርፍበት አይኑ በርቶለታል። የጥላትን አይን ያጠፉታል እንጂ ያበሩታልን? የባህሪ አምላክ ቢሆን አይደለም ብሎ ለንጊኖስ አምላክነቱን አምኗል። ይህ ብቻ አይደለም። ጌታ ሲሰቀል እድሜ ዘመናቸውን ሙሉ እጃቸውን በሰው ደም ነክረው የኖሩ ጥጦስና ዳክርስ የሚባሉ 2 ቀማኛዎች በዓለም ይኖሩ ነበር። የተነገረው ትንቢት የተነገረው ነገር ተፈጽሞባቸው በዕለተ ዓርብ ተይዘው ጌታ ሲሰቀል አምጥተው አንዱን በግራ አንዱን በቀኝ ሰቅለዋቸዋል። በግራ የተሰቀለው ዳክርስ ይባላል። በቀኝ የተሰቀለው ጥጦስ ይባላል። ኋላ ፈያታዊ ዘይማን ተብሏል። ጌታ በዘመነ ስጋዌው በሕፃንነት ዘመኑ ስደት ሲሄድ በግብጽ በረሃ ይህ በዕለተ ዓርብ ሲሰቀል አንዱ በቀኜ
ይሰቀላል፣ አንዱ የኔ ነው፣ አንዱ በግራ ይሰቀላል፣ አንዱ የዲያብሎስ ነው፣ የማያምን ነው፣ ክፉ ነው ብሎ ተናግሮ ነበርና የጌታ ቃል ደርሶ አምጥተው በቀኝ እና በግራ አርገው ሰቅለዋቸዋል። በቀኝ የተሰቀለው እንዲህ አለ፣ በግብፅ በረሃ አንተኑ ተቀድሞ ለአዳም በወይአ ውስተ ገነት፣ ከአዳም ቀርመህ ገነት ትገባለህ ብሎ ሕፃን ሆኖ ጌታ በግብፅ በረሃ የነገረውን ቃል አስታውሶ፣ ይህም ብቻ አይደለም፣ በሰማይ 3 ፀሐይ ስትጨልም ጨረቃ ደም ስትሆን ከዋክብት ሲረግፉ በምድር 4 መቃብር ሲከፈት ሙታን ሲነሱ አይባን ሲፈተቱ የቤተ መቅደሱ መጋረጃ ለሁለት ሲሰነጠቅ በምድር 4 በሰማይ 3 ታምራትን አይቶ አምላክነቱን ተረድቶ አንድም ቀራንዮ ላይ ተሰቅሎ ወደ ሰማይ ሲመለከት አምላክነቱ ተገልጦለት እንዲህ ብሏል፣ ተዘከረነ እግዚኦ በውስተ መንግሥትከ፣ ጌታዬ በመንግሥትህ በመጣህ ጊዜ አስበኝ ብሎ በቀኝ የተሰቀለው ጥጦስ ተጣራ። በግራ የተሰቀለው ዳክርስ ተሳደበ። እኔን በመንግሥት በመጣህ ጊዜ አድነኝ ትለዋለህ፣ እሱ አምላክ ቢሆን ራሱን ያድን አልነበረም? አንተ አለው በቀኝ የተሰቀለው ጌታህን አትፈራውምን? እኛ በበደላችን እጃችን በሰው ደም ነክረን ኑረን ሰው ስንገድል ስንዘርፍ ኑረን የበደላችንን ውጤት አግኝተናል። እሱ ግን ያልበደለ ያላጠፋ ንጹሐ ባህሪ አምላክ ነው። አምላክህን አትፈራውም ሲለው ጌታም ወደ ቀኝ ዘንበል አለ። ዮም ትሄሉ ምስሌ በውስተ ገነት አለው። ዛሬ በገነት ከኔ ጋር ትሆናለህ። አንተኑ ተቀድሞ ለአዳም በወይአ ውስተ ገነት፣ ከአዳም ቀርመህ ገነት ትገባለህ ያለው ቃል የሚፈጸምለት ነውና ደመ ማኅተሙን ይዞ ፈያታዊ ዘይማን ወደ ገነት አምርቷል ማለት ነው። ገነት በር ሲደርስ ገነትን የሚጠብቁ መላእክት ወደ ውስጥ ሸሹ። እሱ እየተከተላቸው ገባ። አንተ ማን ነህ አሉት። የፍጥረት መጀመሪያ የሆነው አዳም ነህ አሉት። አይደለሁም አላቸው። አንተ ባህር የከፈልከው ሙሴ ነህ ወይንም ወወፃ ምድረ ካራን ወወሃገረ ከነአን፣ ታመነ አብርሃም በእግዚአብሔር የተባለ አርከ እግዚአብሔር የተባለ ከካራን ወጥቶ ከነአን የገባ ያ የእግዚአብሔር ሰው የተባለ አብርሃም ነህ አይሉት። አይደለሁም አለ። ኢሳይያስ ነህ ሆይ ኤልያስ ነህ ሆይ ብለው ከነቢያት ታላላቆቹን መላእክት እየጠሩ እነ ሱራፌል እነ ኪሩቤል ቢጠይቁት ዛሬ እኮ ምድርና ሰማይን የፈጠረው አምላክ ከሰማይ ወርዶ ፍጥረትን ወደ ቀደመ ርስቱ ወደ ቀደመ ክብሩ ሊመልስ እኔን ጸጋው አባትነቱ መሐሪነቱ ቸርነቱ በስቶልኝ በቸርነቱ ነው እንጂ እጄን በሰው ደም ነክሬ የኖርኩ ኃጢአተኛ ሰው ነኝ። ይቅር ያለኝ ዛሬ ነው። ፈጣሪያችን ኢየሱስ ክርስቶስም ወይቤ ተፈጸመ ኩሉ አለ። ሁሉም ተፈጸመ አለ። ነቢያት የተነበዩት ትንቢት የገቡት ሱባኤ የተናገሩት የትንቢት ቃል እንሁ ዛሬ ተፈጸመ። ቅድስት ነፍሱን ከቅዱስ ሥጋው በገዛ ስልጣኑ ለያት። ኦ ዘጢመ ሞተ በሥጋ እንዳሉ አባቶቻችን ሞትን ይሽረው ዘንድ የማይሞተው ሞተ ብላ ቅድስት ቤተ ክርስቲያን ትናገራለች ማለት ነው። ከዛ መድኃኔ ዓለም ኢየሱስ ክርስቶስ በአካለ ነፍስ መለኮት በአካለ ነፍስ ወደ ሲኦል ሄደ። መድኃኔ ዓለም ፈጣሪያችን አዳም በሐሙስ ዕለት ወመንፈቃ ለዕለት እትወለድ እመወለድ ተወለድከ፣ በ5 ቀን ተኩል መጥቼ አድንሃለሁ ከልጅ ተወልጄ በ5 ቀን ተኩል መጥቼ እትቤዘወከ በመስቀል የሞቴ መከራ መስቀል ተሸክሜ ወደ ቀደመ ርስት ወደ ቀደመ ክብር እመልስሃለሁ ብሎ መጋቢት 27 ቀን ዓርብ ቀን በ9 ሰዓት አዳም ተንሥኡ ለጸሎት ብሎ የመጀመሪያ ዲያቆን ሆኖ ነፍሳትን በሲኦል ቀሰቀሰ። ሊቀ ካህናት ኢየሱስ ክርስቶስ በአካለ ነፍስ መለኮት ወደ ሲኦል ሄደ። ምን ነው እኔን አድንሃለሁ፣ እኔን ይቅር እልሃለሁ፣ ልጆችህን ከሲኦል ከመከራ አወጣሃለሁ ያለበት ቀን ዛሬ ነው። እስቲ በጸሎት እንጠይቅ። ተንሥኡ ለጸሎት ብሎ ነፍሳትን ሲተቀሰቅስ ነፍሳት ደግሞ በሲኦል ሆነው ምን አሉ? እግዚኦ ተሳሃለነ፣ አቤቱ ይቅር በለን። ሊቀ ካህናት ኢየሱስ ክርስቶስ ሰላም ለኩልክሙ ብሎ በሲኦል ተገለጠ። ሲኦልን በብርሃን አጠቀለቃት። ሰላም ለእናንተ ይሁን አለ። ይህ ብቻ አይደለም፣ እለ ውስተ ሲኦል ጻኡ፣ በሲኦል ያላችሁ ውጡ፣ ወእለ ውስተ ጽልመት ተከሰቱ፣ በጨለማ ያላችሁ ተገለጡ አላቸው።
ብርሃን ኢየሱስ ክርስቶስ የብርሃን ፈጣሪ ኢየሱስ ክርስቶስ ደግነህ ክፉ ነህ ሳይል ነፍሳትን ከሲኦል አወጣ። በ9 ሰዓት ከሲኦል አውጥቷቸው በ11 ሰዓት ገነት አድርሷቸዋል። በ11 ሰዓት ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ ለዛውረሰነ መንግሥቶ ሰማያዊተ እያሉ እየዘመሩ ነፍሳት ከሲኦል ወጥተው ወደ ገነት ገቡ። ምስጉን ነው የተመሰገነ እኛን ባሪያዎቹን በሲኦል ጥሎን ያልቀረ አዳነን፣ መንግሥቱን አወረሰን፣ ወደ ቀደመ ርስታችን ወደ ቀደመ ክብራችን ወደ ገነት መለሰን እያሉ ነፍሳት እየዘመሩ አዳም አባታችን እናታችን ሔዋን ለ5500 ዘመን በዛ በታሰሩበት አሮንቃ ወጥተው እየዘመሩ ወገኖቻቸው ልጆቻቸው ነፍሳትን ይዘው መድኃኔ ዓለም ተሰቅሎ ተገርፎ ስጋውን ቆርሶ ደሙን አፍስሶ መንግሥቱን አወረሳቸው። ወደ ቀደመ ርስታቸው መለሳቸው። ወደ ቀደመ ክብራቸው አዳምን መለሰው፣ ወደዛ ወሰደው። ወደ ቀደመ ክብራቸው አዳም አባታችን እናታችን ሔዋንን በሲኦል 5500 የአውራዬ ልጅ የላሜ ውላጅ ብሎ ዲያብሎስ ነፍሳትን በግፍ ይዟቸው ነበረ። አዎ ከዕለታት አንድ ቀን ስመ ግብርና ጽፋችሁ ብትሰጡኝ አዳም የዲያብሎስ ወንድ ባሪያ ነው፣ እናታችን ሔዋን የዲያብሎስ የሴት ባሪያ ናት ብላችሁ በእምነ ሩካም ጽፋችሁ ብትሰጡኝ መርገሙን አቀልላችኋለሁ ብሎ በውሸት በእምነ ሩካም አጽፋቸው ነበር። ያንን አጽፎ አንዱን በሲኦል ጥሎት ነበር። በሲኦል የጣለውን ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰም አቅልጦ አጥፍቶት ነበር። በዮርዳኖስ የጣለውን በሲኦል የጣለውን ደግሞ በሲኦል የሄደ ጊዜ ያኔ ነፍሳትን ሊያወጣ የሄደ ጊዜ እንደ ሰም አቅልጦ በሲኦል ያለውን የዕዳ ደብዳቤያችንን አጥፍቶ ወደ ቀደመ ርስታችን ወደ ቀደመ ክብራችን መድኃኔ ዓለም መልሶናል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ጊዜ ነፍሳችን ስጋችን የማይረሳውን ቸርነቱን የማይረሳውን መከራውን ማሰብ ቢገባን እንኳን በተለየ ሰሙነ ቅድስት ላይ ሰሙነ ሕማማት ከዓመታቱ ሳምንታት በተለየችው ሳምንት ኦርቶዶክሳውያን አብዝተው በመጾም አብዝተው በመስገድ አብዝተው በማልቀስ ለኛ የከፈለውን ዋጋ የደረሰበትን ጸዋትወ መከራ ያንን ሁሉ ጅራፍ ያንን ሁሉ ጽያፍ ነገር ያንን ሁሉ መከራ ያንን ሁሉ ስቃይ ሱታፊ አድርገን ይሄንን እያዘከርን እንኖራለን ማለት ነው። በሰሙነ ሕማማት ዓርብ ቀን ልጆቿን አማኞቿን ሲያለቅሱ ሲሰግዱ ሲወርቁ ሲነሱ ሲያነቡ ውለው 11 ሰዓት ላይ ንሴብሖ ብላ ከበሮ መታ ነፍሳት ገነት መግባታቸውን ታበስራለች። አንዴ ኑዛዜ ይሰጣል። በዛ ወቅት ጌታችን ነፍሳትን ወደ ገነት ካስገባ በኋላ በ11 ሰዓት ዮሴፍና ኒቆዲሞስ አይሁድ በጌታ የደረሰበት ይደርስብናል ሳይሉ በእምነት ሄደው ጲላጦስ ፊት ቆመው ጌታቸውን ከመስቀል አውርደው እንዲቀብሩት ለመኑ። ልመናቸውም ተቀባይነት አግኝቶ በ11 ሰዓት ቅዱስ ስጋውን ከመስቀል ላይ አውርደው ለዮሴፍ ባዘጋጀው በሐዲስ መቃብር ሊቀብሩ ሲገንዙ 9 ሰዓት ነው ቅድስት ነፍሱን ከቅዱስ ስጋው የለየው። 11 ሰዓት ላይ ዮሴፍና ኒቆዲሞስ ሲገንዙት ግልጥ አለባቸውና ደነገጡ። እንደ ቅጠል እርግፍ አሉ። ምን ነው ፈጣሪያችን ምን አጠፋን? ከመስቀል ላይ አውርደን በክብር በመቃብር ልናሳርፈህ እኮ ነው። ምን ነው አሉት። እንዴት ፈጣሪያችሁን ፍጡር ይመስል ዝም ብላችሁ ትገንዛላችሁ አላቸው። ምን እያል እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ዘተወልደ እማርያም እምቅድስት ድንግል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ድበ ዕፀ መስቀል ተሳሃለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ዘተንሥአ እሙታነ መሳልስት ዕለት። መጽሐፈ ኪዳንን ቅዱስ እግዚአብሔር የማይሞት ሞተ፣ ሞትን ይሽረው ዘንድ ሞተ። ከቅድስት ድንግል ማርያም የተወለደው በዮርዳኖስ የተጠመቀው በቀራንዮ የተሰቀለው አምላካቸውን ኢየሱስ ክርስቶስን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት እያሉ አምላክነቱን እየተናገሩ ገንዘው ወደ መቃብር አወረዱት ማለት ነው።
ከዛ በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሙነ ሕማማት ቅድስት በሆነችው ሳምንታት ሞቱን፣ ስቅላቱን፣ ግርፋቱን፣ ጸዋቶ መከራውን በምናስብበት ሳምንታት የቻለ እያከፈለ ያልቻለ ማታ እስከ 1 ሰዓት 13 ሰዓት ወይንም ኮከብ በሰማይ መውጣቱ እስከሚታይ ድረስ ይጾማል። በሽታ የሌለበት የተለየ ችግር የሌለበት ማለት ነው። አብዝቶ ኦርቶዶክሳውያን እየሰገዱ አብዝተው እየጸለዩ አብዝተው እያለቀሱ አብዝተው እየጾሙ እስከ ማታ ድረስ በተለየችው ሳምንት የተለየ ስርዓት በበለጠ ሕማማተ መስቀሉን የምናስብበት ሳምንታት ስለሆነ የቻለ ከሐሙስ ማታ ጀምሮ ከተያዘበት ሰዓት ጀምሮ እስከ እሑድ መንፈቀ ሌሊት እስከተነሳበት ድረስ አክፍሎት አለ። አክፍሎትን እመቤታችን ናት የጀመረችው፣ ሐዋርያት ናቸው። ከተያዘ ጀምሮ እመቤታችን በጉሮሮዋ ውሃ አልወረደም፣ ልጄ የድንግልና ጡቶችን አጥብቻ ያሳደግኩት ዓለም ፍትርት የላትምን? ምን በድሏቸው ነው አይሁድ እንደዚህ ያደረጉት ብላ እመቤታችን ምርር ብላ አልቅሳለች። ያኔ የእመቤታችን ሐዘን፣ የእመቤታችን እንባዋ፣ የጌታ መከራው በፍጡር አንደበት በፍጡር ሐሳብ ተገልጦ ታስቦ የማያልቅ ነው። እመቤታችን በመስቀሉ ፊት ለፊት ቆማ አለቀሰች እና እንሁ ልጅሽ ብሎ በዮሐንስ አማካኝነት ልጆችሽ ብሎ እኛን ሰጠን። እመቤታችንን ነያ እምካለ ዮሐንስን ሲያየው ፊት ለፊት ፈጣሪው መምህሩ ያ እናት አባቱ ሙተውበት ከጌታ ጋር ያደገው ያ የዋሁ ቅኑ አቡ ቀለምሲስ የተባለ ታኦሎጎስ የተባለ ነባቤ መለኮት የተባለው ወንጌላዊ የተባለ ፍቁረ ጊዜ የተባለ ዮሐንስ የጌታ ፍቅረኛ ተማሪው ፊት ለፊት ቆሞ ያለቅሳል። አይዞህ አታልቅስ ነያ እምከ እንሁ እናትህ ብሎ በዮሐንስ አማካኝነት እመቤታችንን ለእናትነት ሰጠን። ከመስቀሉ ስር ያገኘናት በረከታችን። ስለዚህ እመቤታችን ልጇ ተነስቶ እስከምታየው ድረስ 3 ቀን ሙሉ እህል አልቀመሰችም፣ ውሃም አልጠጣችም። ሐዋርያትም መምህራቸው ፈጣሪያቸው ኢየሱስ ክርስቶስ ተነስቶ እስከሚያዩት ድረስ እህል አልቀመሱም፣ ውሃ አልጠጡም። አብዝተው ጾመዋል ከተያዘበት ሰዓት ጀምረው። ስለዚህ የሚያከፍል ሰው ሐዋርያትን ይሆናል። የሚያከፍል ሰው የእመቤታችን ክብር፣ የእመቤታችን ቃል ኪዳን፣ የእመቤታችን ፍቅር ያድርበታል ማለት ነው። አክፍሎትን ሐዋርያትና እመቤታችን ስለሆነ የጀመሩት ማለት ነው። እና አክፍሎ ቅዱስ ሥጋውን ክቡር ደሙን መቀበል ይገባል። በጣም ያልቻሉት ደግሞ አሁንም የህመም ችግር ያሉበት ቅዳሜን ብቻ ያከፍሉታል ማለት ነው። ቅዳሜ ስዑር ተብላለች። ከነጋ በኋላ ገብረ ሰላም በመስቀሉ እያሉ አባቶቻችን በመስቀሉ ሰላምን አደረገ፣ በመስቀሉ ሰላምን ሰራ፣ በመስቀሉ ሰላማችንን ሰጠን እያሉ ቄጠማ ይሰጣሉ አባቶቻችን። የስዑር ቅዳሜ ጠዋት ላይ ማለት ነው። አባታችን ኖህ በጥፋት ውሃ ጊዜ ውሃ ጎሏል ብሎ ርግብን ሲልካት ርግብ ሂዳ ቄጠማ ቆርጣ ነትገማይ አይህ ሐጸማይ አይህ የጥፋት ውሃ ጎሏል ብላ የደስታ ቄጠማ ቆርጣ እንደመጣች ቅድስት ቤተ ክርስቲያንም እንሁ ዲያብሎስ በመስቀሉ ተሽሯል፣ ተቀጥቅጧል፣ በመስቀሉ ድል ተነስቷል፣ በሞቱ ሞታችንን በትንሳኤው ትንሳያችንን ሰላም ሆነ በመስቀሉ ብለው አባቶቻችን የሰላም ምልክት ቄጠማ ይሰጣሉ ማለት ነው። የመጨረሻዋ ቀን ስዑር ቅዳሜ ትባላለች። ስዑር ያስባላት ባልነቷ ተሽሮ ሳይሆን የምትጾም ስለሆነ ነው። በሰንበት ስለማይጾም በዓመት አንዴ ግን ቅዳሜ እንጾማታለን ማለት ነው። ጾመን ሌሊት ቅዱስ ሥጋውን ክቡር ደሙን መንፈቀ ሌሊት የሆነ ጊዜ የትንሣኤው ብርሃንን ተነሳ ብለን እስከምናውጅ ድረስ ስለምንጾም ስዑር ቅዳሜ ተብላ ትጠራለች ማለት ነው። በፍትሐ ነገሥት በአንቀጽ 15 ላይም አለ ማለት ነው። ስለዚህ ሕማሙን፣ ሞቱን፣ ስቅላቱን፣ ግርፋቱን የምናስታውስባት ሰሙነ ቅድስ ሰሙነ ሕማማት ስለሆነ በዚህ ሳምንት ምእመናን የተለየ ስርዓት እናደርጋለን። ለምሳሌ ቅዳሴ አይቀደስም፣ ኪዳን የለም፣ የሐዲስ ኪዳን ስርዓት የለንም። ሕፃን ልጅ ክርስትና አይነሳም፣ የሞተ ሰው ጸሎተ ፍታት አይደረግለትም። የምናስበው ያንን የጨለማውን ዘመን ጌታችን እንዴት አድርጎ እንዳዳነን እንዴት አድርጎ ዋጋ ከፍሎ ወደ ቀደመ ርስታችን ወደ ቀደመ ክብራችን እንደመለሰን የምናስብበት ወቅት ነው እንጂ የሐዲስ ኪዳን ስርዓትን የምንፈጽምበት
አይደለም። ይህ ብቻ አይደለም። በሰሙነ ሕማማት መሳሳም የለም እያል እንናገራለን ማለት ነው። ይሁዳ ጌታን በመሳም ስላስያዘው አንዱ ይሄ ነው። ግን ይህ ብቻ አይደለም። የሰላሙን ፈጣሪ፣ የሰላሙን አስገኚ፣ የሰላሙን ሰሪ፣ የሰላሙን ባለቤት ሰላም ስላሰጡት አይሁድ እኛ ያኔ ሐዘንተኞች ነን። ያዘነን ሰው ሂደው አይስሙትም፣ ሰላምታ አይሰጡትም፣ ያጽናኑታል እንጂ። ስለዚህ እኛ አብዝተን ሰላምታ እንሰጣጠም። ሰላማችን በትንሳኤው ነው። ትንሳኤው ብርሃንን እስከምናይ መነሳቱን እስከምታበስርልን ቅድስት ቤተክርስቲያን እስከዛ ድረስ እኛ ስለመሞቱ፣ ስለመሰቀሉ፣ ስለመገረፉ፣ ስለ ሕማሙ፣ ስለ መከራው ነው የምናስበው እንጂ ሰላምታ እንሰጣጠም አንሳሳምም ማለት ነው። ከዛ ባለፈ ደግሞ ለኔ የሞትክልኝ፣ ለኔ የታመምክልኝ፣ ለኔ የተገረፍክልኝ፣ ለኔ የተሰቀልክልኝ፣ ለኔ መከራ የተቀበልክልኝ ፈጣሪ ኢየሱስ ክርስቶስ ሆይ ኃጢአቴን በደሌን ይቅር በለኝ እያል ስለራሳችንም ኃጢአት የምናለቅስበት ጭምርት ነው እንጂ። ስለዚህ በሰሙነ ሕማማት የፈቃደ ስጋ አይደረግም። የነፍስ ፈቃድ ነው የሚደረገው። ስጋን በመከራ ውስጥ እንዲያልፍ ማድረግ ነው እንጂ ስጋ ሐሴት ማግኘት የለበትም። የላመ የጣምም አብዝቶ መብላትም አብዝቶ መጠጣትም የለም። የሚጣፍጥ ነገርም እንደው የሚያረካ ነገርም መውሰድ የለብንም። እንደው ለቁመተ ስጋ በ24 ሰዓት አንዴም ነው የሚበላው። እንደው ዝም ብለን መጠቅጠቅም የለብንም። ለቁመተ ስጋ ታል ትንሽ ነው የምንቀምሰው ማለት ነው። ከዛ ባለፈ በዚህ በሰሙነ ቅድስት መሳቅ መጫወት አይፈቀድም። ማልቀስ ነው የሚፈቀደው ማለት ነው። እንደውም ሊቃውንቱ ምን ይላሉ? በሰሙነ ሕማማት የሳቀ ተርላ ስጋ ያረገ ቁጥሩ ከአይሁድ ጋር ነው። በበዓለ ትንሣኤ በትንሣኤው ብርሃን ደግሞ ያለቀሰ ደግሞ ቁጥሩ ከአይሁድ ነው። አይሁድ ምክራቸው ፈርሶባቸው ቀብረን እንቀራለን ያሉት አምላክ ሙስና መቃብርን ድል አድርጎ ስለተነሳባቸው ያኔ እነሱ ስላዘኑ እኛ ደግሞ ብርሃነ ትንሣኤውን አይተን የምንደሰትበት ቀን ስለሆነ በትንሣኤ አይለቀስም። እንደዚህ ካለ በኋላ ከዚያው ቀጥሎ የትንሣኤው በዓል እንዲከበር እነ ቅዱስ ድሜጥሮስ በቀመሩት ቀመር መሰረት ትንሣኤ ከእሁድ እንዳይወጣ፣ ስቅለት ከአርብ እንዳይወጣ፣ ሰሙነ ሕማማት ደግሞ ሰሙነ ቅድስት ደግሞ ከአብይ ጾም ቀጥሎ ባለው ሳምንት 8ኛው ሳምንት እንዲታሰብ አባቶቻችን ሰለስቱ ምዕት ቅዱስ ድሜጥሮስ ሥርዓት ሰርቶልናል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ሕማሙን ሞቱን የምናስብበት ሕሊና ጽኑ ሃይማኖት እግዚአብሔር ያድለኝ ያድላችሁ።